ሰላም የቻናላችን ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት በያላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጀምሩ። ለዛሬ ትምህርት ይጀላችሁ የመጣው የአማርኛ ፊደላትን ወይም ቃላቶችን እንዴት መስርቼ ይጀላችሁ እንደመጣው አንድ ባንድ አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ቪዲዮውን እስከ መጨረሻው እኔ ጋር አብራችሁ ተከታተሉ። እዚህ ጋር ምን ይላል እንደማሳያችሁ እዚህ ጋር ተቋማት ይላል። ተቋማት ታ ማለት እንግዲህ የመጀመሪያ ድምጽ ናት። ተ የመጀመሪያ ድምጽ፣ ቋ የቆቢሰብ ስምንተኛ ድምጽ፣ ማ የመቢሰብ አራተኛ፣ ተ የቤተሰብ ስድስተኛ። በአንድ ላይ ተቋማት። ተቋማት ማለት የሆነ ድርጅት፣ ትርጉሙ ድርጅት ነው። ተቋም ስንል ድርጅት ነው። ስለዚህ ተቋማት ይላል ማለት ነው። ፓስታ ይላል። ፓ ማለት የቤተሰብ ስንተኛ ድምጽ ናት? አራተኛ። ስ የቤተሰብ ስድስተኛ፣ ተ የቤተሰብ አራተኛ። በአንድ ላይ ፓስታ። ፓ ማለት የቤተሰብ ስንት አራተኛ ድምጽ ናት ብያቸዋለሁ። ስ የቤተሰብ ስድስተኛ፣ ተ የቤተሰብ አራተኛ። ስለዚህ ፓስታ ማለት ደግሞ የምንመገበው ፓስታ የማያውቅ መቼም አይኖርም። ስለዚህ ፓስታ ማለት ምግብ ነው። ወደ ቀጣዩ ስንሄድ ልብስ ል ማለት የቤተሰብ ስድስተኛ ድምጽ ናት። ብ የቤተሰብ ስድስተኛ፣ ስ የቤተሰብ ስድስተኛ። በአንድ ላይ እነዚህ ስድስተኛ ድምጾች ናቸው እና ልብስ ይላል። ልብስ ማለት ያው ለብሰን የምንንቀሳቀስ ነገር ነው። እንግዲህ አለ ልብስ ማንኛውም ሰው መንቀሳቀስ አይችልም። ስለዚህ ልብስ እንለዋለን ማለት ነው። ስለዚህ ልብስ ይባላል ማለት ነው። ወደ ቀጣዩ ስንሄድ ታካሚ እንግዲህ ታ ማለት የቤተሰብ አራተኛ ድምጽ ናት ብያችኋለሁ። ካ የቤተሰብ አራተኛ፣ ሜ የቤተሰብ ሶስተኛ፣ የቤተሰብ ስድስተኛ። በአንድ ላይ ታካሚ ማለት አንድ ሰው የታመመ ወይም ደግሞ የተጎዳ ሰው ሕክምና እንደገባ ነው የምንጠቀመው። ታካሚ እንለዋለን ማለት ነው። ወደ ቀጣዩ ስንሄድ ክብር ይላል። ክ ማለት የቤተሰብ ስድስተኛ ድምጽ ናት። በቤተሰብ ስድስተኛ፣ ሬ የቤተሰብ ስድስተኛ። ክብር ማለት አንድ ሰው ማክበር ወይም ደግሞ መከባበር፣ ክብር እንለዋለን ማለት ነው ትርጉሙ። ወደ ቀጣይ ስንሄድ መከበር ይላል። የመጀመሪያ ድምጽ ናት። ከየመጀመሪያ በመጀመሪያ ሬረቢሰብ ስድስተኛ። በአንድ ላይ መከበር ማለት አንድ ሰው እንግዲህ ትንሽ የሚሆን ትልቅ የሚሆን መከበር ያው መከባበር ማለት ነው። መከበር ማለት መተዛዘን እንደምንጠቀመው ማለት ነው። መከበር የሚል ቃል እናገኛለን ወይም እንመሰርታለን። ወደ ቀጣዩ ስንሄድ ብርጭቆ ይላል። ብርጭቆ እንግዲህ በማለት የቤተሰብ ስድስተኛ ፊደል ናት። ሬ የቤተሰብ ስድስተኛ፣ ጨ የቤተሰብ ስድስተኛ፣ ቆ የቤተሰብ ሰባተኛ። በአንድ ላይ ብርጭቆ የሚል ቃል እናገኛለን ወይም ደግሞ እንመሰርታለን ማለት ነው። ብርጭቆ። ኦኬ ወደ ቀጣዩ ስንሄድ ግለሰብ ይላል። ግ ማለት የቤተሰብ ስድስተኛ ድምጽ ናት። ለቤተሰብ የመጀመሪያ፣ የቤተሰብ የመጀመሪያ፣ በቤተሰብ ስድስተኛ። በአንድ ላይ ግለሰብ ማለት አንድ አካባቢ ወይም ደግሞ አንድ ማህበረሰብ ማለት ነው። ግለሰብ እንለዋለን ማለት ነው። ዘመናት ዘ የመጀመሪያ ድምጽ ናት። የመጀመሪያ፣ የመጀመሪያ፣ የቤተሰብ ስድስተኛ። በአንድ ላይ ዘመናት የሚል ቃል እናገኛለን ወይም ደግሞ እንመሰርታለን ማለት ነው። ወደ ቀጣዩ ስንመጣ እንደገና ጀርመን ጀ የመጀመሪያ ፊደል ናት። ሬ የቤተሰብ ስድስተኛ፣ የመጀመሪያ፣ የቤተሰብ ስድስተኛ። በአንድ ላይ ጀርመን የሚል ቃል እናገኛለን ወይም ደግሞ እንመሰርታለን ማለት ነው። ተለዋጭ ተ የመጀመሪያ ድምጽ፣ ለየመጀመሪያ፣ ወይ የቤተሰብ አራተኛ፣ ጨ የቤተሰብ ስድስተኛ። በአንድ ላይ ተለዋጭ የሚል ቃል እናገኛለን ወይም ደግሞ እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ደረጃ ደ የመጀመሪያ፣ ረ የመጀመሪያ፣ ጀ የቤተሰብ ስንተኛ ናት? አራተኛ። ስለዚህ አራተኛ ደረጃ የሚል ቃል እናገኛለን ማለት ነው።
ወደ ቀጣዩ ስንመጣ እንደገና እዚህ ጋር ጸጥታ ጸጥታ ጸ ማለት የመጀመሪያ ፊደል ናት። ጤ ቤተሰብ ስድስተኛ ታ ቤተሰብ አራተኛ በአንድ ላይ ጸጥታ ጸጥታ የሚል ቃል እናገኛለን ወይም ደግሞ እንመሰርታለን ማለት ነው። ክስተት ክስተት ይላል። ክ ማለት የቤተሰብ ስድስተኛ ድምጽ ናት። ሴ ቤተሰብ ስድስተኛ ተ የመጀመሪያ ተ ቤተሰብ ስድስተኛ በአንድ ላይ ክስተት ክስተት የሚል ቃል እናገኛለን ወይም ደግሞ እንመሰርታለን ማለት ነው። ጭነት ጭነት ጭ ማለት የጨ ቤተሰብ ስድስተኛ ድምጽ የነ ቤተሰብ ስድስተኛ ተ ቤተሰብ ስድስተኛ በአንድ ላይ ጭነት ጭነት የሚል ቃል እናገኛለን ወይም ደግሞ እንመሰርታለን ማለት ነው። ኦኬ ወደ ቀጣዩ ስንመጣ እንደገና ወደ ቀጣዩ ስንመጣ እዚህ ጋር ምን ይላል? ጋዜጣ ጋዜጣ ጋ ማለት የቤተሰብ አራተኛ ድምጽ ናት። ዜ ቤተሰብ አምስተኛ ጣ ቤተሰብ አራተኛ በአንድ ላይ ጋዜጣ ጋዜጣ የሚል ቃል እንመሰርታለን ወይም ደግሞ እናነባለን ማለት ነው። ቋንቋ ቋንቋ ቋ ማለት የቤተሰብ ሰባተኛ ድምጽ ስምንተኛ ድምጽ የነ ቤተሰብ ስድስተኛ ቋ የቤተሰብ ስምንተኛ በአንድ ላይ ቋንቋ ቋንቋ የሚል ቃል እናገኛለን ወይም ደግሞ እንመሰርታለን ማለት ነው። አክብሮ አክብሮ አለ። አ ማለት የመጀመሪያ ድምጽ ነው። ከቤተሰብ ስድስተኛ በቤተሰብ ስድስተኛ ሮ የቤተሰብ ሰባተኛ በአንድ ላይ አክብሮ 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 የሚል ቃል እናገኛለን ወይም ደግሞ እንመሰርታለን ማለት ነው። ወደ ቀጣዩ ስንመጣ እዚህ ጋር ምን ይላል? ሸሚዝ ሸሚዝ ሸ የመጀመሪያ ድምጽ ናት። ማ የቤተሰብ ሶስተኛ ዘ የቤተሰብ ስድስተኛ በአንድ ላይ ሸሚዝ ሸሚዝ የሚል ቃል እናገኛለን ወይም ደግሞ እንመሰርታለን ማለት ነው። ጨዋታ ጨዋታ ጨ የመጀመሪያ ዋ የቤተሰብ አራተኛ ታ የቤተሰብ አራተኛ በአንድ ላይ ጨዋታ ጨዋታ የሚል ቃል እናገኛለን ወይም ደግሞ እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ አላማ አላማ አ ማለት የቤተሰብ አራተኛ ድምጽ ናት። ለቤተሰብ አራተኛ ማ የቤተሰብ አራተኛ እነዚህ አራተኛ ድምጾች ናቸው በአንድ ላይ። ስለዚህ አላማ አላማ የሚል ቃል እናገኛለን ወይም ደግሞ እንመሰርታለን ማለት ነው። ወደ ቀጣዩ ስንመጣ እንደገና እዚህ ጋር ጣፋጭ ጣፋጭ ጣ ማለት የቤተሰብ አራተኛ ድምጽ ናት። የቤተሰብ አራተኛ ጭ የቤተሰብ ስድስተኛ በአንድ ላይ ጣፋጭ 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 የሚል ቃል እናገኛለን ማለት ነው። ወደ ቀጣዩ ስንሄድ ፈጣን ፈጣን ፈ የመጀመሪያ ድምጽ ናት። ጣ የቤተሰብ አራተኛ ነ የቤተሰብ ስድስተኛ በአንድ ላይ ፈጣን ፈጣን የሚል ቃል እናገኛለን ወይም ደግሞ እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ እቅድ እቅድ ማለት የቤተሰብ ስድስተኛ ድምጽ ናት። የቤተሰብ ስድስተኛ ዲ የቤተሰብ ስድስተኛ በአንድ ላይ እቅድ እቅድ የሚል ቃል እናገኛለን ወይም ደግሞ እንመሰርታለን ማለት ነው። ኦኬ እንግዲህ እንደምታዩዋቸው ምንድነው የተለያዩ ፊደሎችን ወይም ደግሞ የተለያዩ ቃላቶችን ከተለያዩ ፊደላት ውስጥ አውጥቼ የተለያዩ ቃላቶችን መስርቻለሁ ማለት ነው። በደንብ አድርጋችሁ እናንተ እነዚህን ቪዲዮዎች ወይም ደግሞ እነዚህን ቃላቶች ደጋግማችሁ አንብባችሁ ማወቅና መረዳት ትችላላችሁ ማለት ነው። በጣም ቀላል ናቸው። በደንብ አድርጋችሁ እናንተ ቪዲዮውን ትኩረት ወስዳችሁ ደህና አድርጋችሁ ተመላልሳችሁ ወይም ደግሞ ደጋግማችሁ አንብባችሁ ትቀየራላችሁ ብዬ ተስፋ አለኝ። ስለዚህ ለዛሬ ቪዲዮ የሰራሁት ወይም ደግሞ ይዤላችሁ የመጣው ይሄን ይመስል ነበር። እንዲሁም ሌሎችን ደግሞ በሌላ ጊዜ ይዤላችሁ እስከምመጣ ሰላም ሁኑ፣ ሰላም ቆዩ።